صار يا خالد؟ وين نروح يا عالم؟ وين نروح يا ناس؟ يا عمي احنا تعبنا በሰማይ የእስራኤል ድሮኖች የሚያጓራባት በምድር እግረኛ ወታደሮችና ታንኮች የሚያርሷት ተተኳሽ ጥይቶች እዛም እዚህም ወድቀው የሚገኙባት ጋዛ የሰላም አየር ወደ መተንፈስ እየተቃረበች ብትመስልም ዛሬም ሞት፣ ረሃብና ዛቻዎች አልቀሩባትም። የዓለም ጤና ድርጅት ዳይሬክተር ዶክተር ቴዎድሮስ አዳኖም በዓለም ጤና ድርጅት የተመራ የጤና ቡድን 41 ክፉኛ የተጎዱ ህመምተኞችን ከአካባቢው እንዲወጡና ሕክምና ማግኘት እንዲችሉ መደረጉን ገልጸዋል። አክለውም በጋዛ ከ15000 በላይ ህመምተኞች ከአካባቢው ለቀው መውጣት እንደሚያስፈልጋቸው በመናገር ከዚህ ውስጥም 3800 የሚሆኑት ህጻናት መሆናቸውን ተናግረዋል። በተጨማሪም የተኩስ አቁም ስምምነቱ ለሰዎች እንቅስቃሴ ክፍት እንደሚሆን የሚደነግግ ቢሆንም እስራኤል በጋዛና በግብጽ መካከል የሚገኘውን የራፋ ድንበር በመዝጋት ህግ እየጥሉ ታጋቾች ከተለቀቁና በርካታ ቁጥር ያለው አስክሬኖች ከተመለሱ በኋላ ሙሉ በሙሉ እርዳታ መግባት ነበረበት ያሉት ዶክተር ቴዎድሮስ ምንም አይነት ቅድመ ሁኔታ ሊኖር አይገባም፣ ተጨማሪ ገዳዮች ሊኖራሉ ብዬ አልጠበቅኩም ነበር ሲሉ ገልጿል። አሜሪካ ልትጫወት ስለሚገባው ሚና ተጠይቀውም ሲመልሱ አሜሪካ የሰላም ስምምነቱን ስላደራደረች ሁሉም ወገኖች እያከበሩት መሆኑን የማረጋገጥ ኃላፊነት አለባት ብለዋል። በሌላ በኩል የተባበሩት መንግስታት ከፍተኛ የህግ አካል የሆነው ዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ ውስጥ የሲቪል ህዝብ መሰረታዊ ፍላጎቶችን ለማሟላት እስራኤል ግዴታ አለባት ሲል ገልጿል። ሀገሪቱ በተባበሩት መንግስታት ድርጅትና በሌሎች የዓለም አቀፉ ማህበረሰብ አካላት በጋዛ ሰርጥ የምታደርገውን እርዳታ እንድታጠናክር መደረግ አለባትም ተብሏል። እስራኤል አካባቢውን የተቆጣጠረች በመሆኑ ፍልስጤማውያን ለኑሯቸው አስፈላጊ የሆኑትን የእርዳታ አቅርቦቶችን ጨምሮ የአካባቢውን ህዝብ መሰረታዊ ፍላጎቶች የማረጋገጥ ግዴታ አለባት ሲሉ ዋና ዳኛ ዩጂ ኢዋሳዋ ተናግረዋል። አክለውም እስራኤል ቁጥራቸው ቀላል የማይባሉ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች የሐማስ አሸባሪ ቡድን አባላት ናቸው ብላ ያቀረበችውን አቤቱታም ማረጋገጥ ስላልቻለች ተቀባይነት የለውም ብለዋል። በተባበሩት መንግስታት ድርጅት የእስራኤል አምባሳደር ዳኒ ዳኖን በበኩላቸው በዳኞቹና በአማካሪዎቹ ስለተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ የተሰጠው አስተያየት ገለልተኛ ያልሆነና አሳፋሪ ነው ሲሉ ተሳልቋል። እስራኤልን ከተባበሩት መንግስታት ድርጅት አካላት ጋር እየተባበረች አይደለም ትላላችሁ፣ ነገር ግን እናንተ ራሳችሁ ለአሸባሪዎች መፈልፈያ የሆነውንና ለዓመታት ሐማስን በመደገፍ የሚታወቀውን የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲ ወቅሳችሁ አታውቁም፣ ራሳችሁን መውቀስ ያለባችሁ ይመስለኛል ሲሉ ተቋሙ ላይ ተሳልቋል። የእስራኤል የውጭ ጉዳይ ሚኒስቴር የፍርድ ቤቱን ግኝቶች ውድቅ ማድረጉንና እስራኤል በዓለም አቀፍ ሕግ ግዴታዋን ሙሉ በሙሉ ታከብራለች ብለዋል። ይህ በእንዲህ እንዳለም የፍልስጤም ሲቪል መከላከያ ፒሲዲ እንደዘገበው በማዕከላዊ ጋዛ በዴር አልባላ አስክሬናቸው ከእስራኤል ለተመለሰ 54 ማንነታቸው ያልታወቁ ፍልስጤማውያን የጋራ የቀብር ስነ ስርዓት ተካሂዷል። በእስራኤል የተመለሱት ሁሉም የፍልስጤም አስክሬኖች ከፍተኛ የሆነ ድብደባ የተደረገባቸውና ፊታቸው እንዲሁም መላ ሰውነታቸውን ለመለየት አዳጋች በመሆኑ በቤተሰቦቻቸው ሊታወቁ አለመቻላቸው ተገልጿል። የቀብር ስነ ስርዓቱ በተካሄደበት ወቅት በካን ዩኒስ የሚገኘው የናስር ሜዲካል ኮምፕሌክስ እስራኤል የፕሬዝዳንት ትራምፕ የሰላም ስምምነት አካል በመሆን የ30 ፍልስጤም እስረኞችን አስክሬን ማስረከቧን አስታውቋል። ይህም አጠቃላይ የፍልስጤማውያን አስክሬን ወደ ሰርጡ የተመለሱትን 165 አድርሶታል ሲል የጋዛ መንግስት ሚዲያ ቢሮ ዘግቧል። የሟች ፍልስጤማውያን አስክሬን መመለስ የፕሬዝዳንት ትራምፕ ባለ 20 ነጥብ የሰላም እቅድ አካል ነው። አስክሬናቸው ለሚለቀቁ ለእያንዳንዳቸው እስራኤላዊ ታጋች እስራኤል የሞቱትን የ15 የጋዛ ዜጎችን አስክሬን ትለቃለች የሚል በመሆኑ ነው የአስክሬን ልውውጥ እየተደረገ ያለው። እቅዱ አክሎም ሁሉም ታጋቾች ከተለቀቁ በኋላ እስራኤል 250 የዕድሜ ልክ እስረኞችንና ከጥቅምት 7 ጥቃት በኋላ በጦርነት ውስጥ የታሰሩትን ሴቶችና ህጻናትን ጨምሮ 1700 የጋዛ ነዋሪዎችን ትፈታለች ነው የተባለው። በሐማስ የሚተዳደረው የጋዛ ጤና ጥበቃ ሚኒስቴር የተመለሱት አስክሬኖች እንግልት፣ ድብደባ፣ እጅ በካቴና መታሰር፣ አይናቸው የጠፉና አንገታቸው ላይ የተለያዩ ከባድ ነገሮች የተንጠለጠሉባቸው ሰዎች መኖራቸውን የሚያመለክት ምልክቶች መኖራቸውን ገልጿል። እስራኤል በበኩሏ ማንኛውም ሰው ላይ ስቃይ አላደረስንም ስትል በፍልስጤም የቀረበባትን ክስ ውድቅ አድርጋለች። የእስራኤል ወታደራዊ ኃይል በዓለም አቀፍ ሕግ መሰረት እንደሚተዳደርና በየትኛውም እስረኛ ላይ ጉዳት አላደረሰም በማለት ክሱን አስተባብላለች። ታዲያ የእስራኤል ሐማስ የሰላም እቅድ ተግባራዊ እየተደረገ ባለበት በዚህ ወቅት ከሁለቱም ወገኖች የመብት ጥሰት ተፈጽሟል የሚሉ መካሰሶች እየገጠሙ ይገኛሉ። በሁለቱ መካከል ያለው ውንጀላም
በኋላም የእስራኤል ታጋች ቤተሰቦች እንዲሁም የፍልስጤም እስረኞች የወዳጅ ዘመዶቻቸውን አስክሬን እስኪመለስ መጠበቃቸውን ቀጥለዋል። በአሁኑ ጊዜም የ13 እስራኤላውያን አስክሬን በጋዛ ሰርጥ ይገኛል። የፍልስጤም የዜና ወኪል ዋፋ እንደዘገበው የእስራኤል ወታደሮች ከራማላህና ከኤል ቤሬህ ግዛት በተያዘው ዌስት ባንክ ዛሬ ረፋር ላይ 3 ሰዎችን በቁጥጥር ስር አውለዋል ነው የተባለው። የደህንነት ምንጮች ለኤጀንሲው እንደተናገሩት የእስራኤል ወታደሮች ከራማላህ በስተሰሜን የሚገኘውን ጃላዞን የስደተኞች ካምፕን ዘልቀው በመግባት ሐምዛ መሐመድ ዳላሽና መሐመድ አብዱል ጀሊል ዳላሽ የተባሉትን ሰዎች በቁጥጥር ስር አውለዋል ተብሏል። ከራማላህ ሰሜናዊ ምዕራብ በምትገኘው ኮባር ከተማ መሐመድ ሂሻም የተባለውን ግለሰብ ቤቱን ከወረሩና ከፈተሹ በኋላ እንዳሰሩት ተዘግቧል። ኤጀንሲው በተጨማሪም 7 ፍልስጤማውያን በኬብሮን በቁጥጥር ስር መዋላቸውን ዘግቧል። በኳታር ሐማድ ቢን ካሊፋ ዩኒቨርሲቲ ፕሮፌሰር የሆኑት ሱልጣን ባራካት እንደተናገሩት በጋዛ ያለው የተኩስ አቁም ተግባራዊ እንዳይሆን እያደረገ የሚገኘው የእስራኤል ሴራዎች ናቸው ብለዋል። በእስራኤል በኩል የሚጠበቀው ወታደሮቿን ማውጣት ብቻ ቢሆንም ያንን ለማድረግ ግን ፍቃደኛ አይደለችም። ይህ ደግሞ ከስምምነቱ ሙሉ በሙሉ የሚቃረን አካሄድ ነው ሲሉ ተናግረዋል። ሌላው የምግብ እርዳታዎች እንዲገቡ መፍቀድ ቢሆንም እስራኤል እርዳታዎቹ እንዲንጓተቱ በማድረግ ሐማስን ለማስቆጣት እየሞከሩ ነው። ይህ ጠብ ለመጫር የሚደረግ ስራ ነው ሲሉ ከአልጀዚራ ጋር በነበራቸው ቆይታ እስራኤልን ከሰዋል። በተጨማሪም ሀገሪቱ በትራምፕና አስተዳደራቸው የቀረቡትን እቅድ እያፈረሱና ለአሜሪካ ንቀት እያሳየች ነው ብለዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ እንደተናገሩት የእስራኤል ሕግ አውጪ ዌስት ባንክን ወደ እስራኤል ለመቀላቀል መታሰቡ የፕሬዝዳንት ዶናልድ ትራምፕን የጋዛ ግጭት ለማስቆም ያቀዱትን እቅድ አደጋ ላይ የሚጥል ነው ሲሉ ተናግረዋል። የሐማስና እስራኤል ጦርነት መቋጫው ደረሰ የሚለው ተስፋ ለፍልስጤማውያን የእፎይታ ጊዜ የረፍት ሰዓት ይሆንላቸዋል ተብሎ ታስቦ ነበር። ከ10 ቀናት በፊት የተገባው የተኩስ አቁም ስምምነት ደም መፋሰሱን ገታ በማድረግ ለአፍታም ቢሆን ሰላም የሚሰጥ ይሆናል የሚል እምነት የተጣለበት በእስራኤል ወታደሮችና ሐማስ መካከል ቃል የተገባበት ነበር። ሆኖም ይህ ግን የሚሆን አይመስልም። የሐማስና እስራኤል ጦርነት ከጀመረበት ዕለት አንስቶም እስከ ዛሬው ዕለት 68189 ፍልስጤማውያን ሕይወት ያለፈ ሲሆን መረጃዎችን ለዓለም አቀፉ ማህበረሰብ የሚያደርሰው የሐማስ የሚያስተዳድረው የፍልስጤም ጤና ሚኒስቴር እንደገለጸው ከሟቾች መካከል 20 ሺህ የሚሆኑት ህጻናት እንደሆኑ ይገለጻል። ከሟቾቹ በዘለለም 170 ሺህ በላይ የሚሆኑ ፍልስጤማውያን ከፍተኛ ጉዳት ደርሶባቸዋል ተብሏል። በፍልስጤም በተከሰተው ሰው ሰራሽ ረሃብ ደግሞ 500 ሺህ ለሚሆኑ ሰዎች የሞት አደጋ የሚደቅን የከፋ ጊዜ እንደሚያመጣ ሲነገር ቆይቷል። አሁን ላይ ከተደረገው የተኩስ አቁም ስምምነት በፊት ከባድ ቁጥጥር በመኖሩ እናም ማንኛውም ነገር ወደ ግዛት ማስገባቱ ፈታኝ የነበረ ሲሆን በዚህ ምክንያትም 151 የሚሆኑ ህጻናት በረሃብ ሞተዋል ተብሏል። የተባበሩት መንግስታት ድርጅት እንደተናገረው በቀን ቢያንስ 1 ሚሊዮን ምግብ መግባት አለበት ነው የተባለው።